በትግራይ ክልል 3 አካባቢዎች ላይ በተፈጸመ የድሮን ጥቃት አንድ ሰው መገደሉን ፖሊስ ገለጸ። ሰላም ጤና ይስጥልኝ ውድ አድማጭ ተከታታዮቼ እንደምን ሰነበታችሁ? ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑኝ ከልብ ጠይቃለሁኝ። ወደ ዕለታዊ መረጃችን ስሸጋገር በትግራይ ክልል ማዕከላዊ ዞን ውስጥ በሚገኝ 2 ከተሞችና 1 ወረዳ ውስጥ አርብ ሌሊትና ዛሬ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኛቸው መረጃዎች አመላከቱ። እንትጮ በተባለች ከተማ በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማው ፖሊስ ለቢቢሲ ትግርኛ ገልጿል። የፌዴራል መንግስትና የትግራይ ኃይሎች ዳግም ግጭት ውስጥ መግባታቸው እየተገለጸ ባለበት በዚህን ወቅት የድሮን ጥቃት የተፈጸመው ትላንት አርብ ጥር 22 2018 ዓ.ም ሲሆን ጥቃቱ የተፈጸመው እንትጮ እና ገንደበታ ከተሞች እንዲሁም አህፍሮም ወረዳ ውስጥ እንደሆነ ፖሊስና ምንጮች ተናግረዋል። በእንትጮና ገንደበታ ከተማዎች የተፈጸሙት የድሮን ጥቃቶች ተሽከርካሪዎችን ኢላማ እንዳደረጉ የተገለጸ ሲሆን የእንትጮ ከተማ ፖሊስ አዛዥ ተስፋይ አማረ እንደሚናገሩት በከተማው 2 ተሽከርካሪዎች ላይ የድሮን ጥቃት ተፈጽሟል። ጥቃቱም ከሌሊቱ 9 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመም ገልጸዋል። የድሮን ቦምብ ያረፈው በመኪናዎቹ ገቢና ላይ መሆኑን የሚናገሩት የከተማው ፖሊስ አዛዥ በዚህ ጥቃት አንድ አሽከርካሪ ሕይወቱ እንዳለፈም አስታውቀዋል። የተሽከርካሪው ረዳት የሆነው አንድ ግለሰብ ደግሞ ጉዳት ደርሶበት ወደ ሆስፒታል መወሰዱንም አስረድተዋል። የፖሊስ አዛዡ እንደሚናገሩትም ጥቃት የተፈጸመባቸው አይሱዚና ኤፍኤስአር የጭነት ተሽከርካሪዎች የምግብና የንግድ ሸቀጦችን የጫኑ ናቸው። የእንጭቶ ከተማ በመንግስት ኮሚኒኬሽን ጽሕፈት ቤት ጥቃቱን በተመለከተም በፌስቡክ ገጹ ባወጣው መረጃ ከተሽከርካሪዎቹ አንዱ ሙዝ ጭኖ እንደነበረም ገልጿል። ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጣሸቀጦችን እንደሆነ የተገለጸ ሲሆን የከተማው ኮሚኒኬሽን ፌስቡክ ላይ ባወጣው መረጃ ላይ የ2 ጭነት ተሽከርካሪዎችን ፎቶግራፍ አውጥቷል። ከጭነት መኪናዎች አንዱ በአሽከርካሪ መቀመጫ ገቢና ላይ ጉዳት ደርሶበት ይታያል። በሸራ ከተሸፈነውም የተሽከርካሪው ጭነት ውስጥ የተወሰኑ የተገለጡ ሲሆን የተገለጠው ደግሞ ጥሬ ሙዝ እንደሆነ ማረጋገጥ ተችሏል። ማህበራዊ ሚዲያ ላይ በተሰራጨ አንድ ቪዲዮ ሰዎች ጥቃት ከደረሰበት ከዚህ መኪና አንድ ሰው በጨርቅ ሸፍነው ሲያወጡና መሬት ላይ ሲያስቀምጡም ይታያል። ስፍራው ላይ የፖሊስ ደንብ ልብስ የለበሱ እንዲሁም መንገድ ዳር ተሰብስበው የሚመለከቱ ነዋሪዎች የሚታዩ ሲሆን ይሁን እንጂ ቢቢሲ የዚህ ቪዲዮ ትክክለኛነቱን ግን አላረጋገጠም። የእንትጮ ከተማ ኮሚኒኬሽን የለጠፈው ሌላው ፎቶ ከመሃል ጀምሮ የጭነት ሸራው የተቀደደ ሌላ ተሽከርካሪን የሚያሳይ ሲሆን በተቀደደው የሸራው ክፍል ላይ ካርቶኖች፣ ቢጫ የዘይት ጀሪካኖችና በፕላስቲክ የታሸጉ መጠጥ መሰል ነገሮች ይገኙበታል። መሬት ላይ ደግሞ በፕላስቲክ የታሸገ ፈሳሽ ዘይት ተቀምጦ እና ወርቆ ይታያል። በገንደበት ከተማ የተፈጸመው ጥቃትም በተመሳሳይ ተሽከርካሪን ኢላማ ያደረገ እንደሆነ የፖሊስ አዛዥ እና ምንጮች ገልጸዋል። በገንደበታ ከተማና በአፍሮም ወረዳ የተፈጸሙ ጥቃቶች በሰው ላይ ጉዳት ስለመድረሱ ግን አልታወቀም። የእንትጮ ከተማ አስተዳደር በበኩሉ የድሮን ጥቃት በሌሎች አካባቢዎችም ሊደገም ስለሚችል ማህበረሰቡ ከፍተኛ ጥንቃቄ እንዲያደርግም አሳስበዋል። የፌዴራል መንግስትና የትግራይ ኃይሎች ካለፈው ሳምንት መጨረሻ አንስቶ ግጭት ውስጥ መግባታቸው የሚታወቅ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ፣ አማራና አፋር ክልሎች አዋሳኝ አካባቢዎች ግጭት መቀስቀሱን ትላንትና አርብ ባወጣው መግለጫም አረጋግጧል። በ2 ዓመት ደም አፋሳሽ የትግራይ ጦርነት ወቅት በስፋት ጥቅም ላይ የዋለው የድሮን ጥቃት ድጋሚ በተቀሰቀሰው ግጭት ጥቃት ሲያደርስ ይህ የመጀመሪያ አይደለም። በዚህ ሳምንት የትግራይ ኃይሎችና የፌዴራል ኃይሎች ግጭት ውስጥ በገቡበት ጸለምት አካባቢ የድሮን ጥቃት መፈጸሙን ነዋሪዎች ተናግረዋል። ሀገራችን ሰላም እንድትሆንልን እንመኛለን። ሰናይ ጊዜ እንዲሆንላችሁ ምኞቴ ነው። ሰናይ ቀን